ልክ እንደሰለሙ እኔ አዋቂ ነኝና ከኔ በላይ ማንም የለምና የሸሪዓ ህግን እኔ ባረቀው እንደሚሉ ሰዎች እንደነዚህ አይነት ሰዎች ቆንጠጥ ካልተደረጉ በጣም ከባድ ነው። ሶሻል ሚዲያ በጣም እያግማሙት ነው፣ በጣም እየተበላሸ ነው። ይሄ ሞራል የሚባለው ነገር በጣም እየጠፋ ነው። ስነ ስርዓት ስነ ምግባር የሚባለው ነገር በጣም እየጠፋ ነው። መከባበር የሚባለው ነገር በጣም እየጠፋ ነው። ስለዚህ ሰዎች ልካቸውን ሲነገሩ መልካም ነው። በነገራችን ላይ ሁሉም የሚገባውና ልኩን ሲነገረው መልካም ነገር ነው ብዬ ነው የማምነውና እንደዚሁ አንዳንድ ሰዎችን ነካ ለማድረግ ነው የመጣ ነው። ዝም ብለን ነው፣ በጨዋታ መልክ ነው፣ ጨዋታ ነው። በሌላ ነገር እንዳታዩት። ከሌላ ሰው ሀሳብ አንቀበልም። ሰዎች ከታች ነው ማጋፈር ያለባቸው ብዬ ነው የማምነው። ከታች ማጨብጨብ አለባቸው ሰዎች። ሲያጨበጭቡ ግን ማጨብጨባቸው በዝምታ መሆን አለበትና የንግግር ነፃነታችንን ተጠቅመን የፈለግነውን ማለት እንችላለን የምትሉ ሰዎች ያው ንግግራችሁ እንዳይራቆት ትንሽ እውቀት የሚባለውን ነገር አስለብሳችሁ ወደኛ ብትለቁት መልካም ነው። ምክንያቱ የተራቆተ ንግግር ወደኛ ብትልኩ መዋረዳችሁ ስለማይቀር ማለት ነውና ሶሻል ሚዲያ እስከመጣችሁ ድረስ ደግሞ መለብለብና መለጥቀጥ የሚባለው ነገር አለ በእኛ ቋንቋ ማለት ነው። እዚህ ጋር መጣ መብቴን ይከበር፣ እኔ እንደፈለኩ ፈነጫለሁ፣ አወራለሁ፣ እናንተ ግን ዝም በሉ፣ አዳምጡኝ፣ አፌን እጠቀምበታለሁ። ሰዎች የመናገር ነፃነታቸውን ብቻ ሳይሆን የመስማት ነፃነታቸውንም ተጠቀሙበት። እንትና እነስማ ይጠሬ ማለት ነው። ስለዚህ የመናገር ነፃቸውን ተጠቀሙበት። እኔ ስም መጥራት እጀምራለሁ ወደ በኋላ አካባቢ። አሁን ግን አንዳንድ ሰዎች ሰላም ሰላም ብል ብጨባበጥ መልካም ነው። ምክንያቱም ትንሽ እስከምል እንደዚህ አንዳንድ ሰዎች ሰላም ልበልና አሁን ነው ከእንቅልፍ የተነሳሁት። ይቅርታ ድምጼ የመንግስቱ ኃይለማርያም ከመሰላችሁ ዘመዴ ስለሆነ ነው። ኦኬ የሚገባ ሰው ካለ ሀሳብ አለኝ የሚል ሰው ካለ ይግባ እንጂ እኔ አሁን ገብቶ አደንቃለሁ ፈርምልኝ ምናምን ይሄ ትርጉም የለው። ሀሳብ ያለው ሰው ብቻ መግባት ያለበት። ሀሳብ ያለው ሰው አለ። አሁን እኔ ለመፈረም ጊዜ የለኝም። ሀሳብ ያለው ሰው ብቻ ነው የምፈልገው። አንድ አመት ነው ስከታተል ይላል አንድ ሰው። ጥሩ መከታተል ጥሩ ነው። እኔም እንደዛ ነው የምፈልገው። መከተል ሳይሆን ተከታተል ነው የምለው። እኔ ሰው ነኝ፣ ከተከተለኝ ይጠፋል፣ ከተከታተለኝ ግን ችግር የለውም እኔንም ያርመኛልና ጥሩ ነገር ነው ያደረከው። ኦኬ ሰላም ይሰማል? አመሰግናለሁ ወንድሜ። ላባርህ ነው የምታወራ ከሆነ አውራ። ይሰማል እኮ ተንፍሳ። ታዲያ ማውራት አለብህ እኮ እሱ ችግር የለው። አንተ ብትሆን ነበር እድለኛ ነበር ካንተ ብትሆን። አሉ ሰላም ነኝ። አንተ እንዴት ነህ? እኮ ቀጥል እኮ ነው ያልኩት ወንድሜ። ችግር የለውም። እሺ ቀጥል። ሰላም ብያለሁ። ቀጥል። የመጀመሪያ ሰው ስለሆንክ እንደው ቀኔን እንትን እንዳታደርገው በፈጠረ አምላክ። ቀጥል። በስነ ስርዓት ጣል 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 አድርገህ ብም ብለህ ጥፋ። በእውነት እኮ እሺ ቀጥል ቀጥል ቀጥል። እሺ አለው ሰላም ነኝ። አይ ተለማመዱበት ሰዎች። እኔ ምንም በቃ እንትን ምንም ልችልህ አልቻልኩም። እኔ ተድላውን ግብኝ እውነት ለመናገር አውራ ኔትወርክህ እንትን ነው
ሚዩት አድርጋ ነው እያወራህ ያለው በነገርህ ላይ። ገዳም ውስጥ ለምን ፍቅር የለም? ፍቅር በየትም ቦታ አለ እኮ። ፍቅር ስሜት ነው። ስሜት በውስጥ ነው። ስለዚህ ሰው ገዳም ውስጥ እስካለ ድረስ ገዳም ውስጥም ፍቅር አለ ማለት ነው። ቢብሉ እንዴት አወራዋለሁ? አይሰማውም እኮ። እንዴት አወራዋለሁ? ኦኬ ሌላ ሰው እዚህ ደግሞ ጌም የሚጫወቱ ሰዎች ኦኬ ማንንም ሰው መጥፎ ነገር መናገር የለበትም። እኔ ተድላ እዚህ ጋር የለጠፍኩት እኔ ስለማደንቀው በእውነት ስለምወደው ነው። የንግግር ነፃነቱን ተጠቅሞ የፈለገውን መናገር የሚፈልግ ሰው ስለሆነ ትንሽ ቅር ያሉኝ ነገራቶች አሉ እውነት ለመናገር እነሱ ደግሞ ማለት ቀድሜ ስላላወቅኳቸው ነው። አንድ ሰው ሻሃዳ ስለያዘ ብቻ ሙፍቲ እንደሚኮን ያየሁት በተድላ ስለሆነ ለምን ግን ከዛ በፊት አላወቅኩትም ብዬ ቅር ይለኛል። አንድ ሰው ከሱ ብቻ ሳይሆን ሻሃዳ መያዝ ማለት የእስልምና መጀመሪያ ብቻ ሳይሆን መጨረሻም እንደሆነ የተረዳሁት በተድላ ስለሆነ እኔ በጣም ነው የማመሰግነው ብዙ የማላውቀውን ነገር ስላወቅኩበት ማለት ነው። በዛ ልክም ደግሞ ትውልድን ለማስተማር ያው የኢስላሚክ እንትን ትምህርት ቤትን ከፍታለሁ ብሎ ደፋ ቀና የሚል ሰው ስለሆነ በዚህም አደንቀዋለሁ። ማለት ለእውቀት የሚጨንቁ ሰዎች መደነቅ አለባቸው ብዬ ነው እንትን የማደርገውና እኔ ስለምወደው ስለማደንቀው ነው እዚህ ጋር የለጠፍኩት። በክፋት አይደለም። ሰዎች መጥፎ ነገር መናገር የለባቸውም ብዬ ነው እማምነው። ስለዚህ በተድላ የሚከፈተውን የሚረቅ ህግም አለ። በነገራችን ላይ ሸሪዓ እንትን አለና የሸሪዓ ህግ ምናምን የሚባል በሙፍቲ ተድላ የሚረቅ አዲስ ህግ ስላለ ሁልሽም በዛ ነው የምትዳኝ። Oh my God. አንድ ሰው የራሱን ህግ ተሸክሞ ወደ እስልምና የገባ ሰው እኔ ተድላ ስለሆነ እኔ እውነት ለመናገር ተድላ ደንቀዋለሁ። ቅር ያለኝ እንዳልኳቸው ምንድን ነው የመናገር ነፃነት መከበር አለበት ብሎ ሲል የመስማት ነፃነታችንን ስለማያከብር ብቻና ብቻ ነው። ሲቀጥልም ትንሽ ነው እሱ ትንሽ ነው። አንዳንዴ ጩኸት የሚያበዙ ሰዎች ይባላል የውስጥ ባዶነታቸውን ለመሸፈን የሚያደርጉት መፍጨርጨር ነው ስለሚባል ይህም ችግር የለውም። እንደዛ ከሆነ ባዶነቱን ለመሸፈን ከሆነ እኔ ምንም በክፋት አላየውም እና እዚህ ጋር የለጠፍኩት እንደ አንድ አስተማሪ እንደ አንድ ሙፍቲ እንደ አንድ ከቀናት በኋላ በአፍሪካ ቲቪ ወጥቶ የእስላማዊ ትምህርቶች እንደሚሰጥ አንድ አስተማሪ ሰው ነው እንትን እያደረግኩ ያሉት ምኞት ነውና መልካም ተመኙ እናንተ ሰዎች። ለማንኛውም ሰላም ብያለሁ። አሁንም መጥፎ ነገር አልናገርም። ሰዎችን ሰላም ልበልበትና ከዛ ጊዜ ካገኘሁበት ጠረቃለሁ። ካልሆነ ደግሞ የምንገሰጽበት ነገር ካለ እንገሰጻለን። አንዳንድ ሰዎችም በተለይ ምንድነው ይሄ ሀሳብ ከራሳቸው
ከነሱ ምንጭ ያልሆነ ሀሳብ ተሸክመው የሰውን ሀሳብ ተሸክመው የሚመጡ ሰዎች እናንተም ተላላኪ ነው የምትመስሏቸውና ነካ በተደረጉ ቁጥር ገብቷቸዋል። ሰውን በማስነወር ሰውን እንትን በማድረግ በማስፈራራትም ይሄ አላስፈላጊ የሆነ ስም መለጠፍም ማስቆም የሚፈልጉ ሰዎች አሉ። ስለነሱ የሆነ ነገር እንላለን ከተቻለ ስለነሱ የሆነ ነገር እንላለን። ስለዚህ አሁን ሰው ሰላም ልበልበት፣ ካልሆነ ግን ፍቅር ሲዝም እንጠርቼ ነው እንትንም ማደርጋቸው። ተዋበች አንቺ ነኝ እኔ ስትገቡ ግን እኔ አደንቃለሁ፣ ፈርምልኝ። እኔ እኮ በጣም ነው ማደንቀ እኔ ምናምን የሚል ሰው አልፈልግም። አይስተልኝ አብሮ ውስጥልን እንዴት ኖት? ደህና ነን አልሐምዱሊላህ። እሺ ቀጥይ። ምን ልቀጥል? ልከሽ አይደል የገባሽው? ልኬ ነበር እንዴ? አላወኩም። ባቢሎን እና ያለ ፍላጎትሽ ነው የገባሽው? እሺ ስለምንድን ነው የሚወራው? እኔ እንጃ። አልሰማሽም እንዴ እስካሁን ሲወራ የነበረው? ሰምቻለሁ፣ ግን ስለተለጠፈው ከሆነ ያው ላለማውራት ነው። እሱን አላልንም፣ ግን ስለምን አውሩ እያልኩ ነበር። እኔ ነው የምልሽ። እሱ ላይ ብዙም አልገባኝም። እስኪ አውራና እናወራበታለን። እንደዚህ ከሆነማ እኔ የተድላ አድናቂ ነኝ። አንዴ ከንቲባ ይሆናል፣ አንዴ የትምህርት ሚኒስተር ይሆናል፣ አንዴ የሰላም ሚኒስተር ይሆናል፣ አንዴ ሐረር ውስጥ መንታ ልጆች ተወለዱ ይላል፣ አንዴ ወደ ጎንደር አካባቢ ተኩስ ሰምቻለሁ ይላል፣ አንዴ ወደ ጀርመን አካባቢ ሁለት ሰዎች ሳከጣጠው ሰከሩ ምናምን ይላል። እኔ አንድ ሰው ለሰራው ቪዲዮ ለኮመንት እኔ ተራ ኮመንት እኮ ነው። እኔ ሌላ ኮመንት ቢሆን እኮ ሌላ ነገር ነበር፣ ግን ተራ ኮመንት ለዛ ኮመንት መልስ ለመስጠት ቪዲዮ የሚሰራ ሰው ተድላ ብቻ ነው። በነገራችን ላይ ይሄ በጣም የሚገርም እንትን አለው እና አደነቁት። እውነት ለመናገር በ60 ዓመት የሰው ልጅ እንደዚህ አይነት ጠንካራ ሰው የሚገርም ነው። ቀጤ ተዋበች። አረ እኔም ደግሞ አውርቼማ ቪዲዮ እንዲሰራብኝ አልፈልግም። ስለ ተድላ አውሪ ያልኩሽ እንዴ? ሌላ ነገር ካለ ነው የምልሽ። ምናልባት ስለ ብልጽግና ማውራት ትችያለሽ። ብልጽግና አልመረጥኩም። ስለ አዳነች ማን ልምረጥ? ስለ አዳነች አበቤ ማለት የምትችይው ነገር የለም? ኧረ ወዲያ ምን ይባላል ደግሞ ስለሷ? እኔ እንጃ። ተድላ ግን ማለት ይችላል። ሀሳብ ስለሌለሽ ነው። እሱ የመናገር ምርጫ አለው። እሱ የመናገር እንትን አለው፣ ነፃነት አለው። እኛ የለንም። ልክ ነሽ። እናመሰግናለን እህት አለም፣ እናመሰግናለን። ማውራት የማትፈልጊ ከሆነ በቅንድብሽን ጎተን ነው ታብታብ ላድርጋ። ምን ታድርጊዋለሽ? አላወራም ካልሽማ በቅንድብሽ ጎትቼ ነው ይያዝልካል። እኔ ምን አውቃለሁ? ኦኬ። አይ አንተም ሳታባርኝ እኔም እወርድልሃለሁ። ችግር የለም። በቃ ወረጃ በቃ ደስ ይለኛል እኮ ላጠለ ምን አትይማል። እሺ አመሰግናለሁ እህቴ፣ ስለመጣሽ አመሰግናለሁ። ድምፁ የጠፋ ሰው ላስገባ፣ ምናልባት ከገባ ምናልባት እንትን ከሆነ የሚመቸው ከሆነ ሰላም ብያለሁ። ቅዱሳን እንዴት ናችሁ? አዲስ ዓለም ትግባ እየተባለች ነው። ከቻልሽ ነው አዲስ ጠፍቶ ስለነበረ ያው ለሰላምታ ነው ድምፅሽን መስማት ስላለባቸው። ምንድነው የሚያስቅሽ? ኔትወርክ ነው አንቺ። እኔ አንድ ለነገሩ እንትን ብየዋለሁ። እንዴት ነሽ አዲስ?
ባቢ ደህና ነህ? አሰላሙ አለይኩም ሙስሊሞች፣ ሰላም ሌሎቻችሁም። ላትጨፍጨፍሽ ብዬ ነው። እቺ አይ አዲስ ነው ዓለም ምነው የምትባል ዘረሷት አልክስ? ገብታ ነበር ምናምን አስብልሻለሁ። እንደዛ ነው። ኧረ አላህ ብርሃኔ ታይ። ምስቅ ነው የሚሻለኝ፣ ያስቃል። እንዴት ነሽ? እኔ ደህና ነኝ ባቢሻ። አንቺ ብቻ ነሽ እኮ የመስማት ነፃነታችንን የሰጠችን እኮ። ስንቱን እንሰማለን፣ ጆሮ አይሞላ መቼም ዝም ነው እንጂ። እንዴት አይሞላም እንዴ? ለምን አይሞላም? በጆሮ ገብቶ እኮ ውስጥ የውስጥ እንትናችንን እያናጋው እኮ ነው። አይ እንትን ማለት ነው፣ በአጠቃላይ ስክሮል ማድረግ ምናምን ነው የሚሻለው እንጂ ያው ማናጋቱም አይቀርም። አዎ ልክ። እንዴት ነሽ ታዲያ? እኔ አልሐምዱሊላህ ደህና ነኝ ባቢሻዬ። ሁሉ ሰላም? ሙባረክ። ጠፍተሻል። ሙስሊሞች ባንገናኝም አይ ነው ጠፍቻለሁ። ዛሬ ነው አንተ እንደከፈትክ ሳይ ጆይን ያልኩትኝም። አዎ አይ ጠፍተሻል፣ አይቼሽ አላውቅም። እኔ ከላይ ያለው አንዳንድ ሰዎች ጆይን እያልኩ ይሄ እንትኑን አያዋለሁና አይቼሽ አላውቅም። ጠፍተሻል። ጥሩ ነገር ነው። ሁሌም ከመጎለት አንዳንድ ጠፋ ብሎ እንትን ማድረግም አሪፍ ነገር ነውና ተመችቶሻል አይደል? ውይ ያው አልሐምዱሊላህ ብቻ አልሐምዱሊላህ፣ እሱ ነው የሚሻለው። ትንሽ ቲክቶክም እንትኑ ስላልገባኝ መሰለኝ ሰምሃው ትንሽ ብሬክን በሰበቡ ወሰድኩ። ስመለስ ግን ውጥንቅጡ ይጠፋል። አንዳንድ ጠፋብኝ አጠቃቀሙ። እኔ ነኝ ወይስ ቲክቶክ ራሱ እንትኑ ተቀይሯል? ፕላትፎርም አትችይም። የረቀቀ ህግ አለ። ስለዚህ አትችይም። ሌላ ታሪክ ውስጥ ገብተናል እና በጣም ሌላ ሰው መሆን አለብሽ። በነገርሽ ላይ በቲክታክ ህግ አሁን እንትን ለማለት በጣም ብርታት ያስፈልጋል። ታውቂያለሽ እንዴ? አይ የምር እኔ የማውቀው ሁሉ ፕላትፎርም እየመሰለኝ አይደለም። እኔ ራሱ እኔ ራሱ ድሮ ስንሰዳደብበት የነበረ ሌላ እንትን ነው እየመሰለኝ ያለና ቲክታክነትን ማዕርጉ ጠፋ። በጣም ይገርምሻል። እኛ አንዳንድ ጊዜ ምን እንደሆነ ታውቃለህ? ያው ምን ያህል እየለቀቅን እንደሆነ ማሳያ ነው። የበሽተኞች ብዛት ወደ ሕክምና ሳያስፈልግ አይቀርም ነው። እንደዚህ ይመስለኛል። ግን የመናገር ነፃነት የሚባል ነገር አለ። የግድ ሰዎች መናገር አለባቸው እንዴ? ግን አዲስ ዓለም ማለት አንዳንዴ መናገር እየቻልሽ እና እየፈለግሽ ዝም የምትያቸው ጊዜያቶች የሉ? አዎ የማይጠቅም ከሆነ ዝም ማለት ጥሩ ነው። አንዳንድ ጊዜ ብዙ የምታጠፋው ዳሜጅ የምታደርገው ደግሞ የሚበዛ ከሆነ ሞሮፍ ያ ሰው ዝም እንዲል የሚመክረው ጓደኛ፣ ቤተሰብ ሊኖረው ይገባል። ዝም ብሎ አፋለኝ ተብሎ አይከፈትም። ምንድነው በፊት አፍ ሲከፈት ጭንቅላት ይታያል ምናምን የሚባል ተረት ነበር። አሁን ይኑር አይኑር አላውቅም። ብዙ ሰው ዝም ብሎ ነው የሚከፍተው። ለምን እንደሆነ ባይገባኝም ሰው የኢንቴሊጀንስ ልካቸውን እያየን ስለሆነ ዝምታ እንደ ትልቅ የጥበበኞች ሰው እንትን እየመሰለኝ ነው ያለው። ብዙ ሰው ተናጋሪ በበዛበት ሰዓት ነው። ኤቭሪባዲ ጋር ኦፒኒየን፣ ሁሉም ኦፒኒየኑን ማቅረብ ጥሩ ነው። ፕላትፎርሙም የተፈጠረው ሀሳብን ለማንሸራሸር እንዲመች ነው። ላይክ ሚዲያ ምናምን አያስፈልግም። ግን ዳዳዝሚን ይህን ያህል ወርደን የሰውን ጭንቅላት በደታች የሚያዘቅጥ ነገሮች ላይ መድረስ አለብን ብዬ አላምንም። ዝምታም አንዳንዴ ዝም ብሎ አስተያየት ሰጪ መሆን ኢትስ ኤግዞስቲንግ። ብቻ ተቺ ትውልድ አሪፍ ነው። የሚተች እኮ አሪፍ ነው። ይሄ ነገር እንድትታረም ያደርግሃል። ይሄ ጥሩ አይደለም፣ ይሄ ጥሩ አይደለም ሲል የሚታረም ነገር አለ ብለህ ታርማለህ። ግን የአይምሮ እንትናችንን የሚያዘቅጥ እንደዚህ ድሬን የሚያደርግ ግን ንግግሮች ምንም የምታገኝበት አይደለም። ዝም ብሎ ለፍላፊ መባል ይመስለኛል። እኛንም ጨምሮ ላይ ይጠብቀን። ያሰጋል። እዚህ ጋር ከለጠፍኩት ነገር የሚያያይዝ ነገር በፍጹም የለውም። በአጠቃላይ ነው ሀሳቧን እየሰጠች ያለችው። እንደዚህ አይነት ሀሳቦች ደግሞ ከእንደነ አዲስ ዓለም አይነት ከታሪካቸው ካመጣጣቸው ካሉበት እንትን አንጻር እንዲወጡ እኔ እፈልጋለሁ። በአጠቃላይ አሪፍ ነገርም ነው። ሰው ያነጻል። ሰው የሚታረምበት የሚማርበት ነገር ነው። አንዳንድ ልጓማቸው እንትን የሆኑ ሰዎች ደግሞ ምናልባት በሌሎች ከመመከር ይልቅ በእነ አዲስ ዓለም ትንሽ ቆንጠጥ ሲደረጉ
ትንሽ ወደ ራሳቸው ወደ ውስጣቸው የመመልከት እንትናቸውን ይሰፋል ብዬ እኔ አምናለሁና ጥሩ ነገር ነው። እንደዚህም ብዬ እንደዛ አስበልጭሻለሁ ዛሬ ተበላሽ። ኢትስ ኦኬ ሀሳብ ስለሆነ የተንሸራሸረ ያለው አቶ ከሌና አቶ ስማቸውን ማልጠራቸው አንዳንድ ሰዎች አሉ። ከለጠፍከው ሰውዬ ጨምሮ አንዳንድ ቲክቶክ ላይ ስማቸውን ማልጠራቸው አሉ። ላይክ ያለ አይደለ እሱም ወንድማችንም ከሆነ አላህ ሂዳያ ይስጠው። ሌላዎቹም ደግሞ ለህግ መቅረብ ያለባቸውን ቢግ ዲል አድርገን የምናንሸራሸራቸው ሊኖሩ ይችላሉ። ስማቸውን መጥራቱ ራሱ ብዙ ክሬዲት ነው። ስለተለጠፈው ጉዳይ እኔ ዳዝ ማተር ባቢሎን ቤት ነው የገባው። ስፔሲፊካሊ ይሄን ሰውዬ አውቀዋለሁ ብዬ ስለማልናገር ትልቅ ቦታ መስጠትም ነው። ላይክ ሁዚ ሲጀመር ደረጃ በቃ ላይክ ቅድም ሙፍቲ ምናምን ስትል ሳኩኝ። ከዚህ በጣም ብዙ የተማሩና ብናዳመጣቸው የምንጠቀምባቸው ኡስታዞች ባሉበት ቦታ የዲንን ጉዳይ ተንታኝና እንትንኛ ሰለምቴዎች ስንሆን ትንሽ ለራሴ አፍራለሁ። እኔ ሰለምቴ እንደመሆኔ መጠን እኔ የዲን ጉዳይ ላይ እኔ ተንታኝ ልሆን አልችልም። ከአመት ከምናምን በላይ ብሰልም ራሱ ገና ኢስላም ላይ በጣም ሰፊ ባህር የሆነ ሃይማኖት ነው። እንዲህ ትንሽ እየቀመስንና አላህና መልእክተኛውን ተከተልን ዛሬ ላይ ብዬ ዛሬ ላይ ልተነትን አልችልም። እዚህ ጋር የተለጠፈውም ሰውዬም ሆነ ሌላም ሪቨርቶችን ጨምሮ አዲስ እስልምና ሊመጣ አይችልም። ኦልሬዲ መጀመሪያ ከአዳም ጀምሮ የነበረ ሃይማኖት ነው። በቃ ደስት አሁን ዛሬ ላይ እንዲህ ቢሆንልን እንዲህ ቢሸጋሸግልን ለራሳችን አለማ ልናጠጋጋው የምንችለው ሃይማኖት የለንም። እኛ እስልምና ኦልሬዲ ያለን ነው። እሱን ተከትለን እስከ ጀነት በራችን ነው ብለን ቁርአን መመሪያችን አድርገን ነው የምንሄደው። ቁርአን ላይ አንዲትም ነገር የምንጨምረው ነገር ስለማይኖረን፣ ስለዚህ የግል ስሜታችንን ለማስተናገድ ብለን ኦር ቱ ጌት ፌም ፎሎወርስ ኦር ደግሞ ይሄ ዝና የሚባለው ነገር ያሰክረናል አንዳንዴ። ከዚ ሙስሊሙም እኛ ስለምንወድ ሪቨርት ሲመጣ ሆ ብለን ስንል ያ ማለት አዋቂ ነህ እያልን አይደለም። እንኳን ነፍስ ዳነች ነው የምናቅፈው የምንደሰተው። ፖስት ሼር ኮፒ ሊንክ የምናደርገው የዛን ሰው የሀሳብ ቢካዝ በቃ መጣ ከጨለማ ወደ ብርሃን መጣ ብለን ኤክሳይትመንት ነው እንጂ እሱ ሰውዬው አዋቂ ነው ብለን አይደለም የሚመስላቸው። ሙስሊሙ ፎሎ ሲያደርግ ሼር ኮፒ ሊንክ ምናምን ሲያደርግ የዲኑን ዙሪያ ለእሱ ሰጥቶታል ማለት አይደለም። እና በትልቅ ሊታይ የሚገባው ነገር አዲስ የሚመጣ እስልምና የለም። ዛሬኛ ስለመጣን የሚቀየር ብንሰልም ለራሳችን ብንኖር ለራሳችን የራሳችን ከንቱ ኦፒኒየንን ግን አምጥተን እስልምና ላይ ልንለጥፍ አንችልምም፣ አይሆንምም። መስሎ ለጊዜው ልንቃዥ እንችላለን። ያው አያውቅም ገና እኮ ናት ትማራለች ምናምን እየተባለን ሹሹ ስንባል ያሰክረናል አንዳንዴ። ያ ግን we have to be careful ከዚህ የመጣ ነው ልንከተለው ያለህን መንገድ የመልእክተኛውን የተከተሉትን ልንከተል እስከሆነ ድረስ ልንጠነቀቅ ይገባናል። እና ዲስክሬስ የሆነ ቦታ ሃይማኖታችን የሚሰደብበት የሚሳለቅበትን ነገሮች እየፈጠርን ለሌላ ወገኖቻችን እንደዛ እነሱም እኮ አይወዱንም በዛ ሴንስ። ከዚህ እነሱም የራሳቸውን ሃይማኖት አክብረው ነው ወደው እንደሚኖሩ የእኛንም ስንወድ ነው ተከባብረን የምንኖረው። ዛሬ እዚህም እዛም የምንዋሽቅ ሰው አላማ እንትን የሌለው ሰው ብዙ ጊዜ አት ዘ ኤንድ መሳቂያ ነው የምንሆነው። እና ለራሳችን መሳቂያ ላለመሆን እንጂ ዲኑ ማንም እንደዚች አቧራ እንኳን ብንሚያደርግበት የለም ባቢዬና እየታዘብን ያው እናልፈዋለን። አላህ ሂዳያ ይስጠላላችሁ። አጨበጨብኩ በእውነት ይገርማል። ሀሳብ እንደዚህ ነው። አንዳንድ ሰዎች ሀሳብን አትፍሩ ይላሉ እና የኛ ሀሳብ መፍራት ሳይሆን የነሱ እውቀትን መፍራታቸው ነው እኔ በጣም የሚደንቀኝና ሀሳብን አትፍሩ እያሉ ከእውቀት ሲሸሹ የሚኖሩ ሰዎች አሉና እኔ ግን አሁን የተረዳሁት ነገር ምንድነው አንድ ሰው ሻሃዳ ስለያዘ ሙፍቲ ይኮናልና ለምንድን ነው ሙፍቲ ያልሆንሽ አንቺ አዲስ ዓለም ሻሃዳ ቢያልሽ ቅጽበት? ኧረ እኔ ገና ተምሬ እንኳን ጫፏንም አልገና ነኝ እንኳን ስታከር። ኧረ ባቢ አሁን ነው ቪዲዮ ስራህን ይስጥህ። ያኔ ገና በጣም ተማሪ ነኝ ገና በጣም ወይ አላህ። እሺ ምን ይባላል መቼም እና ሌላው ችግር ደግሞ የመጡበትንም አለማወቅ ይመስለኛል። አስተያየት እድል ከሰጠኝ ነገር ትተው የመጡትን ሪማይንድ
ሁሌ እያረጉ መኖር የሚፈልጉ ሰዎች አሉ። የጣሉትን ነገር እያነሱ መብካካት ስኬሪ፣ አንዳንዴ የሚያስፈራኛ ነው። በቃ ጥለሃል፣ ይሄ አይሆነኝም፣ ሌላ አዲስ ህይወት መጥቻለሁ ካልክ እዚህም እዚህም መዋዠቁ ለአይምሮም ጤናን አይሰጥም። ሴትል አታረግም። በቃ እየቃዠ ሁሌ ከዛኛውም ሚስ ያረከውን ስትጎትት ከዚኛውም አዲስ ነገር ከእንትን ጋር ሊገናኝ አይችልም ሲጀመር እና ክሊር አድርገን ፓታችንን ብንመጣ ጥሩ ነው። ሪቨርቶች በቃ የመጣነውን መንገድ አትሊስት ልንማረው ወደነዋል። ይሄ ነው በቃ የመጣሁበት ብለን ካመንን መጀመሪያ ደረጃ ያመንነውን ነገር ይዘን አውቀነዋል ወይስ ምን ያህል አጣጥመነዋል? ላይክ ጊዜም አይሰጥህም። ነው 5 times a day prayer አለ፣ ቁርአን መቅራት አለ፣ ኢንተራክሽኑ አለ ምናምና ጊዜ አይሰጥም። ያለፈ ነገርህን አምጥተህ ከዚህ ጋር ና ተግባባልኝ እኔ የሚመስጠኝ ነገር አይደለም። ኮዝ ለኔ ያንን አምላኬ አይደለም ብዬ የተውኩበትን አንተና እዚህ ጋር አምላኬ እያልኩኝ ሁለት አምላክ በአንድ ቦታ ሊመለክ የሚችል አይደለም። የኔ አምላክ አላህ ነው ካልኩኝ ሌላው አምላክ አይደለም ማለት ነው። የሰማይና ምድር ፈጣሪ ሁሉንም የሚያመልከው አላህ ከሆነ ደስ ለምን የሆነ ጣዖትን ወይንም ደግሞ የና አምላክን የሆነ ነገርን አምላኬ ነህ ለምን ብለን እንደምንጎትት ቲክቶክ ላይ የታዘብኩት ነገር ከዘኔ ይቅርታ ስምንትን ለማለት እግዚአብሔር ለኔ አላህ አይደለም፣ ኦር ደግሞ ሌላው አምላክ ለኔ አምላክ አይደለም። ጣዖቶቹ ለኔ አምላክ ኦር ደግሞ ቡድሃ የሚያምነው እምነት ለኔ አላህ አይደለም ለኔ ማለት ነው። ግን ሁሉንም የሚያመልኩትን አምላክ ሁሉም የበላይ የሆነው አላህ ነው ብዬ ስለማምን አንዱን ከዚህ አንዱን ከዛ እየቀዳሁ የሚሄዱ ያደክመኛልና ላይክ እንደ አድቫይስ የመጣንበትን ፓት እውነተኛው ቀን ነው የመጣ ነው ወይ ጥለን የመጣ ነውን እዛ ቦታ ላይ ስቲል እየፈለግ ነው ወይ ነው እዚህ መጽሐፋችን ውስጥ ያንን አምላክ ፍለጋ ከሆነ ትደክማላችሁ። ቢኮዝ ሁለቱ ሊሆን ስለማይችል ማለት ነው። ስለዚህ አንዱና መደምደም የሆነውን ቁርአን ወርዶልናል ብለን ስቲል ግን የሌላውን እንትኖች የምንዳክር ከሆነ ኢትስ ዌስት ኦፍ ታይም ለኔ። ስለዚህ ከቻለን አምነንና ወደን መተናል ካልን እስልምናን ራሱ አስተምሮት አለው፣ አኗኗር አለው፣ ንግግር አለው፣ አደብ አለው። እኛ እንኳን ትሩ ታይም 1 ዓመት ከምናምን በኋላ ስቲል ስትራግል እናደርጋለን። የንግግር ስርዓት አለው፣ የአኗኗር ስርዓት አለው፣ የአበላል ስርዓት አለው፣ የኢንተራክሽን ስርዓት አለው፣ ከጉርብትና ስርዓት አለው፣ ሁሉ ነገር አለው። አይ እንደፈለግኩ አዲስ ህግ አውጥቼ ዋዥቅበታለሁ ሊሆን የሚችል አይደለም። እስቲ ይሄኛውን መጀመሪያ ትተን የመጣነውን ትተን እዚህ ጋር ያለውን ብንማር ኢቭን ተወልዶ ያደጉበትም ጨምሮ እውነት እስልምናችንን አውቀነዋል ወይ? እውነት ይሄንን ዲኑን ተምረነዋል ወይ? ወይንስ ቁርአንን ስለቀራን ቃሉን ስለሸመደድን ላይክ ለማኒፕሌት ለማድረግ ከሆነ እየተጠቀምነው ያለው እየከሰር ነው። ስለዚህ እንኖረውና እስቲ ፎር ዋንስ እውነተኛ ዲኑን አውቀ ነው እስልምናን እንየው እስቲ ጊቭ ኢት አ ትራይ እንጂ እኔ አም ታየርድ እውነት ነው የምነግርህ። ለዛኞቹም ዘመዶች አሉን፣ ጓደኞች አሉን፣ እንኖራለን። ሰው የእነሱንም ሪስፔክት አድርገን መኖር የዲኑ ግዴታችንን ስለሚያስገድደንም ነው። ባልፈልግ ራሱ ያስገድደኛል እስልምናዬ ከነሱ ጋር በስነ ስርዓቱ የመኗኗር ማለት ነው። እና እዚህም እዛም መሆን የእነሱን ዲስሬስፔክት አደርጋለሁኝ፣ እኔን ደግሞ ፕሬዝ ይደረግልኛል፣ አይሰራም። ስለዚህ ሁለቱም በአንድ ዋንጫ ጠጣለሁ፣ አቅለሽልሾ እንዳይደፋን። ይሄ የነፍስ ጉዳይ ስለሆነ ትንሽ ሰከን ብንል አሪፍ ነው። ባብዬ እድል ስለሰጠኝ መሐመድ ወንድም አሰላሙ አለይኩም፣ አመሰግናለሁ። በጣም ነው የማመሰግነው አዱይ። እኔ በጣም የሚገርም ሀሳብ ነው። የሀሳብሽ የእውቀትሽ ምርኮኛ ነኝ። ሰላም በላት ማሚ። ማሚ ሰላም ብያለሁ። እኔ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባብዬ ከረጅም ጊዜ በኋላ ዛሬ ተገናኘን። በነገራችን ላይ አዲስ ድምፅ ለረጅም ጊዜ ጠፍቶኝ ነበር። እኔ እንጃ ላይቭ ላይ ቁጭ ብላም ከእናንተ ጋር ካየኋት ረጅም ጊዜ ነው። ዛሬ ያየኋት ከአንተም ጋር ተገናኘው። ዘንድሮም እዛው ነህ። መቼ ነው የምትቀየረው ነው ጥያቄው። ያው አዲስ አሁን የተነተነቻቸው ነገሮች በአጠቃላይ በጣም መሳጭ ናቸው። እውነት ለመናገር መረጋጋት ምናምን እንደሚያስፈልግ ያው ብዙ ጊዜ አንዳንድ ሰዎች ወደ ሆነ ሃይማኖት ሲቀይሩ ስፔሻሊ አሁን ወንድማችን ወደ ነበረበት አካባቢ ላይ በሳምንት ፓስተር መሆን ይቻላል ይመስለኛል። እና ያው እስልምና ላይ በጣም መማር ያስፈልጋል። ያው እኛ ቁርጣችን አውቀን ዝም ብላ አድማጭ ሆነን እንደ ቁጭ ያልነው ምን መቾከል ነው?
እድሜ ልክ የኖርንበት ሃይማኖት ነው እና እንደዚህ ተዳፍረ ምናምን አንሳፈጥም፣ እናዳምጣለን። አሁን ለምሳሌ እድሜ ልክ ከተወለድኩ ጀምሮ እስከዛሬ የምከተለውን እምነት ዛሬ ከኔ ተሽላ የተገኘች አዲስ አለች፣ እሷን ነው የምከተለው። አንዳንዴ እኮ ካልቻለን መከተል ነው፣ ላስከተል ብሎ ነገር የለም። ማስከተል በእውቀት ነው እንጂ በጩኸት አይደለም። አሪፍ ነው። ብቻ ፎቶን ግን ብታነሳ ለምን መሰለህ ማም እኔ የለጠፍኩት በነገራችን ላይ አንደኛ ነገር ስለማደንቀው ነው። እውነት ለመናገር ምንድነው የማደንቀው እየተናገርኩ ነበረ። አንድ ሰው በአንድ ቀን ውስጥ በአንድ ቀን አይደለም በአጭር ቀናት ውስጥ በዚህ ልክ አዋቂና ተንታኝ እንደሚሆን ያየሁት በወንድማችን ስለሆነ ከዚህ አንጻር ነው የማደንቀው። ሲቀጥል ምንድነው እኔ እውነት ለመናገር እኔ አሁን ለምሳሌ የመናገር ነፃነት ብለው እንትን የሚያመሃኙ ሰዎች ስለ ሰው እንደፈለጉ እየተናገሩ ስለነሱ ደግሞ ነካ ሲደረጉ የሚያለቃቀሱ ሰዎች አሉና እንደዚህ አይነት ነገር የለም በሶሻል ሚዲያ። አንደኛ ነገር ሶሻል ሚዲያ አጠቃቀሙን አላወቁትም። እንደ ግለሰብ ደግሞ ይሄ ሰው እኔ የሃይማኖትን ትርጉም አልተረዳም ብዬ ነው እኔ የተረዳሁት። እኔ እንደዛ ነው የማውቀው። ሃይማኖት ቁጥብነት ነው። ሃይማኖት ውስጥ ስትገባ ለሌሎች መኖር ትጀምራለህ፣ ስለሌሎች ትጨነቃለህ፣ ራስህን ለሌሎች መስዋዕት ታደርጋለህ፣ ቁጥብ ትሆናለህ፣ ንግግር ቀንሰህ መስማትህን ታበዛለህ፣ ከመናገር በፊት ንግግርን ትመረምራለህ። ሃይማኖት በጣም ትርጉሙ እየገባው አልመሰለኝምና ባለፈው እንደ ወንድም ነካ አድርገው ነው ነበር። እንደኔ ነው እየተናገርኩ ያለሁት። እዚህ ጋር ያሉ ሰዎች ከታች ያለው ገስት ላይ ያሉ ሰዎች የማይመለከታቸውን በነገራችን ላይ ነው። በጣና የሌሎች ሰዎች ሐሳብ ነው የሚያራምደው። ተልኮ አላቸው እነዚህ ሰዎች የሚልኳቸው እነማን እንደሆነ ያውቃለሁ፣ ሄድባቸዋለሁ ምናምን ሲል ነበርና የችልችንማ እኛም እናውቃለን የሚባል አባባል አለ። ይሄን ሐሳብ የሚያራምደው የማን ሐሳብ እንደሆነ እነማን እንደሸወዱት ባለፈውም ተናግረን ነበረ። እኛም የሚልከን ሰው የለም በነገራችን ላይ እንደኔ ማለት ነው። እኛ 665ዎች ሊልከን የሚችል ሰው የለም። እኛን ለመላክ ራሱን በዚህ ልክ እንትን የሚያደርግ ሰውም የለም። እሱ ያላቸው ሰዎች ማለት ነው። ቀድሞ ሲመሰክርላቸውና እንትን ሲልላቸው የነበሩ ሰዎች አሁን እንደ ጠላት በማየት እነሱ የላኳቸው ሰዎች ናቸው እኔን ለመሳደብ። እኔ አልተሳደብንም እኮ አንደኛ ነገር የተናገረውን በመድገማችንና ከዛ ደግሞ መለስ ብሎ ራሱ እንዲመለከት ትንሽ ለራሱ ጊዜ ሰጥቶ ከሶሻል ሚዲያ ቀንሰው ወደ ውስጥ እንዲመለከት የተናጋ ማንነትና መንፈስ ውስጡ ስላለ እሱን ትንሽ እንዲያጸዳውና እንዲያጸናው ነው ነበረ የተማጸን ነው ባለፈውና መጣና ይላካሉ ተልከው ነው እኔ እንዲሳደቡ የሚልኳቸው የተደበቁ ሰዎች አሉና ምን ብሎ ቀባጠረ ነገራችን ላይ እና እኛ የሚልከን ሰው የለም። ምን ተላላኪ ሰዎችም አይደለንም። ሐሳብ ነው የሰጠነው። በሐሳብ ነፃነት የሚያምን ከሆነ ሐሳብ ነበር መመለስ የነበረበት። ማለቃቀሱ ምንም ትርጉም የለውም ከሚል አንፃር ማለት ነው። ይቷል አንድ ሰው እንደሰለመ የሙፍቲ እንትና የሚባለው ወንበር ለመቆናጠጥ የሚጋጋጥ ከሆነ ይሄ ሰው በዓላማው ትኩረት እንጂ ዕውቀት ወይም ድህነት የሚባለው ነገር ውስጥ እንደሌለ ነው የምረዳው እኔ። ይሄ ሰውም እንደዛ ነው በነገራችን ላይ የሃይማኖት ትርጉም እሺ እውነት ለመናገር ያው ወንድማችን እንደ ወንድም እኔ በነገራችን ላይ ሲሰልሙ ደስ ካላሉ ሰዎች መካከል አንዱ ሶሪ ግን ለምናገረው ነገር ግራሴ ወክዬ ነው እና በጣም የሚቾክል ሰው ብዙ ነገሮችን ያበላሻል። በመጀመሪያ እንዲረጋጋ መምከር ያስፈልጋል። ሁለተኛ ደግሞ አሁን እና አዲስ የመጡ ሰሞን ትዝ ይላል ብዙ እንኳን አሁን እንኳን ድምጿን አጥፍታ እየተማረች ነው። ባልተማረችበት ጊዜ እንኳን ስንቶች ለመስለማቸው ሰበብ እንደሆነች ታስታውሳለህ አንተ ራሱ። አንዳንዴ እርጋታህ ራሱ መሪ ያረጋሃል እኮ። እርጋታህ በራሱ እውቀት ባይኖርህ ራሱ እርጋታህ ራሱ መሪ ያረጋሃል። መረጋጋት ያስፈልጋል። ሁለተኛ ደግሞ የሆነ እስልምና ላይ ዝም ብለህ ካየህ ዝም ብሎ ተነስቶ ኡስታዝ መሆን የሚችል ሰው የለም። በጣም ተምሮ ራሱ በጣም ይፈተናል። አሁን ንጽጽር ላይ የሚሰሩ ልጆች ራሳቸው አሁን የኡስታዝነት ማድረግ አልተሰጣቸውም። ኡስታዝ ብሎ የሚጠራቸው የለም። አንዳንድ ሰዎች በግል ነው እንጂ በፍላጎታቸው ይሏቸዋል እንጂ
መምህር ለመሆን ዑለማ ለመሆን ሙፍቲነትማ ከባዱ ነው። እና አቡበክርም አልደረሱበትም፣ እሱ አልደረሱበትም። ምናልባት ኢንሻአላህ ፊውቸር ይደርሱበት እንደሆነ እናውቃለን። ብዙ ሙፍቲም የለም በኢትዮጵያ ደረጃ እንኳን ብታይ ማለት ነው፣ ጥቂት ናቸው። እና እዛ ደረጃ ላይ እነሱን ራሱ ቻሌንጅ ለማድረግ መወጣጠሩ ተገቢ አይደለም። ያንን ቦታ ለመድረስ ግን ይቻላል። እንዴት ነው የሚቻለው? ሁሉን ነገር ድምፅ አጥፍቶ ተምሮ ያንን ቦታ መቆጣጠር ይቻላል። ያንን ቦታ ለመቆጣጠር ግን 24 ሰዓት ላይ ሶሻል እስልምና ፖለቲካ አይደለም። በነገራችን ላይ ፖለቲካ ነው እንደፈለክ ገብተህ የምተነትነው። በዚህ ወጣ ኦሮሞ፣ በዚህ ወጣ አማራ፣ በዚህ ወጣ ትግሬ፣ በዚህ ወጣ እያልክ ቡጭርቅ የምታረገው እውቀትም ምንም የማይጠይቀው ፖለቲካ ነው። ስፔሻሊ የኢትዮጵያ ፖለቲካ ማለት ነው። ሃይማኖት ሲሆን ጥንቃቄ ያስፈልጋል። ሁለተኛ ደግሞ ዛሬ ወደው አሁን ፕሮቴስታንቶች ጋር ያለ ችግር ልንገርህ፣ እውነት ለመናገር እኔ አሁን ቅር እንዲላቸው አይደለም። ዛሬ ፕሮቴስታንት ይሆናል ሰው ከሳምንት በኋላ መጸለይ ይጀምራል፣ ትንቢት መናገር ይጀምራል። እስልምና ጋር እንደዛ የለም። እኛም እኮ ትልቅ ኡስታዝ መባል እኮ እንፈልጋለን፣ ግን ለራሳችን ክብርና ለራሳችን ትልቅ ስም ብለን ትልቁን ዲን አናዋረድም ብለን አቅማችንን አውቀን ተሰብስበን ቁጭ ብለን አቅም ያላቸውን ሰዎች እየተከተልን ነው። ያው በተለይ ወደ እስልምና የመጡ ለብዙዎች ለእስልምና ለመምጣት ምክንያት የሆኑ እህቶቻችን ወንድሞቻችን እነ ዛህራ አሉ እና አዲስ አሉ ምናምን በውስጥም በደንብ አድርገው ይምከሩት። ያው ምክር የሚሰማ ከሆነ ያው ሐሳብን በሐሳብ መሞገታችሁ ደግሞ ክፋት የለውም። ተላላኪም አያስብላችሁም። የምትላላኩም ሰዎች አይደላችሁም። ያመናችሁበትን ነገር ረግጣችሁ ደፍጥጣችሁ የምትናገሩ ሰዎች ናችሁ። ስፔሻሊ አንተና ኦፓል ሆት ሆኖ መጥቶ መልስ ቢሰጣችሁም እናንተ በዛ መልክ ሳይሆን ሐሳቡን ብቻ መምታት፣ እሱን ለማስተካከል አላማችሁም እሱን ለማስተካከል መሆን አለበት። አመሰግናለሁ። እድል ስለተሰጠኝ አይደለም ቀምቼ ነው። ችግር የለውም። ቴንኪው ማሚ። በነገራችን ላይ እኔ መስለሙ አለመስለሙ አንድ ሰው መከርሰሱ አለመከርሰሱ አይመለከተኝም። ወደ የትኛውም ሃይማኖት መቀየሩ ለኔ ምንም ደንታ የለኝም። ሰው የፈለገውን መከተል ይችላል፣ መተከልም ይችላል። እኔ ችግር የለብኝም። ግን ለምን እንደዚህ ሆንክ የምለው ነገር የለም በሃይማኖት ዙሪያ ማለት ነው። እና ተድላ ግን እኔ የሰለመው የዘላለም ህይወት ለማግኘት ወይም ለመጽዳት ለመንጻት ሳይሆን የአስተማሪዎችን ወንበር ለመቀማት ነው የሰለመው ይመስለኝ። ምክንያቱም የሚጋጋጠው ወንበሩን ለመያዝ ነው። ገብቷል? አንዳንዴ ያልወለደቱ ልጅ አባባ ቢሉት አይሰማም የሚባል ነገር አለ። እውቀት ሳይኖርህ መምህር ብትባልም እኮ ምንም ትርጉም የለውም። እንደዛ አይነት ነገር ነው። እኔ እየተናገርኩ ያለሁት በግሌ ነው። ልጁ የወደቁ ሰዎች አሉ፣ እነሱ የተናገሩና እነሱ የሚያስቡት ነገር አለ። እነሱ የእነንትና ስምን ለማጥፋት የሚጠቀሙት አንድ አባባል አለና እሱ ተሸክሞን የመጣው እነማን እንደሚልኳቸው እኔ ጠንቅቄ ያውቃለሁ። ስለዚህ እነሱም ሄድባቸዋለሁ ምናምን ብሎ ያወራል። እኛ ተላላኪ እንዳልሆን ግልጽ ለማድረግ ነው። ሲቀጥልም ይሄ ሰው እኔ እስልም ያለው ካለ እንትን መስጊድ በር ላይ ታይሆን ቁጭ ማለት ያለበት መግባት አለበት። እንዳኮረፈ ህፃን ልጅ ቁጭ ብሎ ጸጉሩን እየተቀለለ ቁጭ ከሚል መግባት አለበት ነው እያልን ያለ ነው። ይሄ ደግሞ ጥሩ ከማሰብ አንጻር ነው እንጂ በክፋት አይደለም። ለምንድን ነው እንዳኮረፈ ህፃን መስጊድ በር ላይ ቁጭ ያልከው ነው? ሲቀጥል ምንድነው አንድ ሰው እንዴት አንድ ሰው በአንዴ የትምህርት ሚኒስተርም የሰላም ሚኒስተርም የምናምን ሚኒስተርም እንዴት ይሆናል? ከንቲባ ምናምን እንዴት ይሆናል? ሰው በዚህ ልክ ማንነቱ ይዋዥቃል እንዴ? ሰው በዚህ ልክ ማንነቱ ይምታታበታል እንዴ? ሰው በዚህ ልክ መንፈሱ ይናጋል እንዴ? እኔ የሚሰራውን ቪዲዮ አጋጣሚ ገብቼ እያየሁት ነበርና የማይሰራው የማያወራበት ጉዳይ የለም። እኔ አሳዝኖኛል፣ እውነት ለመናገር እሱን ሳየው አሳዝኖኛል። ወይ ትኩረት ፍለጋ ነው ወይ እብደት ነው። የሆነ የተናጋ መንፈስ ውስጡ እንትን አድሮበታል። ካልሆነ ግን አንድ ሰው በጤናው እንደዚህ ሊሆን አይችልም። አንዴ ስለ ከንቲባ ያወራል፣ አንዴ ስለ ሃይማኖት ያወራል፣ አንዴ ስለ ፖለቲካ ያወራል፣ አንዴ ስለ ግለሰቦች ያወራል፣ አንዴ ስለ ጽዳት ያወራል፣ አንዴ ምናምን። በዚህ ልክ ሰው ከዋዠቀ ችግር አለ ማለት ነው። ስለዚህ ይሄ ችግር ውስጥ የሆነ ችግር ስላለ ወደ ውስጥ መመልከት አለብህ ብለን ነበር ያልነው።
ወደ ውስጥ መመልከት አለብህ። በቃ ወደ ውስጥ ተመልክተህ የውስጥ ሰላምህን ማግኘት አለብህ ነበር ያለው። የውስጥ ሰላምህን የምታገኘው አንተ ራስህን በማንበብ ራስህን በማግኘት ራስህን በመመገብ ራስህን በመፈወስ እንጂ የሆነ ሃይማኖት ውስጥ ቁጭ በማለት ፈውስ ሊሆንህ አይችልም ነው የተባለው። ይሄ ምክር ትልቅ ምክር ነው። አንድ ሀገር የሚታነጽበት ምክር ነው። እሱ ግን እንደ ክፋት አይቶ ተሰደብኩ ብሎ ነው ሲናገር የነበረው። ስድብ እኮ አይደለም የተናገረው ነበር የደገመው። ስልክ ምናምን የሚባለው ነገር የተናገረው ነገር ነበር። ካሜራ የጽዳት የለው ምናምን አለ። በቃ እሱ ደገመው። ሌላ ምንም የተጨመረም እንትን ያለ ነገርም የለም። እኔ ለእንትና ስለተናገርኩት እንትና እኔ ነገረሽ ምናምን ይላል እንኳን የላኳቸው ሰዎች አውቃቸዋለሁ፣ እነሱ መሄድባቸዋለሁ፣ እያንዳንዱ መጣበታለሁ። በነገራችን ላይ እኔ አስረግጬ መናገር የምችለው ይሄ ልጅ አሳብደን ራቁቱን ማስቀረት እንችላለን። በጣም በክፋት የተካኑ ሰዎችን በቃ ማሳበድ ይቻላል። ማሳበድ ማጨለል ይቻላል። ስለዚህ ጤናውን መጠበቅ አለበት። እዚህ ጋር ከሁሉም ሰው ጋር እየተናከሰ እንትን የሚል ከሆነ በጣም ከባድ ነው፣ ለራሱ ሲባል ማለት ነው። ታብዳለህ እኮ ትጨልላለህ፣ ራቁትን ትሄዳለህ። ስለዚህ ለልጆቹ ስለምታስፈልግ ጤንነትህን ጠብቀህ ወደ ውስጥ በመመልከት መንፈስን ውስጥህን አረጋጋው ነው እየተባልክ ያለው እንጂ ሌላ እኔ ስለ ሃይማኖት አይመለከተኝም። ሲጀመር አንተም ስለ ሃይማኖትም አይመለከትም። ውሸት ነው። ስለ የትኛውም ሃይማኖት ስትጨነቅ አይቼ አላውቅም። አንዴ ኢምራንን ይነካል፣ አንዴ እፎይ የሚባል ሰው ይለጠልጣል፣ አንዴ ከዛ ደግሞ ፕሮቴስታንቶች፣ ሁሉም ቦታ ላይ ያሉ ሰዎች እየነካካ የትኩረት ፍለጋ የሚባለው ነገር ይሄ እንትኑን ለመቀማት የሚያደርገው ጥረት ነው። ሌላ ስራ ነው እኮ መስራት ያለብህ እኮ። የሆነ የሚጨበጥ ነገር ይዘህ እኮ ነው መምጣት ያለብህ እኮ። ያ በሃይማኖት ማማሃየት የለብህም። አሁን ለምሳሌ ትኩረት ፈልገህ ከሆነ በሌላ ነገር ነው የሚጨበጥ ነገር ይዘህ መምጣት መቻል አለብህ። ካልሆነ ግን አንድ አግኖስቲክ ነኝ የሚል ሰው ይጫወትብህና ትመጣና እዚህ ጋር ደግሞ ሃይማኖት እንትን አለ በመሃል ተንጠልጥላ ሁሉንም አቻችለህ አይሆንም። በእነሱ አሁን ለምሳሌ በነዛ ሰዎች እውቀት ከተማረክ እነሱ ጋር መደመር ነው። ወይም ደግሞ በሃይማኖት እንትን ከተማረክ ደግሞ ሃይማኖት ውስጥ ገብተህ ሃይማኖተኛ ሰው መሆን ነው። ታስፈልጋለህ እኮ ትክክለኛ ሃይማኖተኛ ብትሆን እኮ አንተ ታስፈልጋለህ። ትመክራለህ። በእድሜ በጣም ትልቅ ሰው ነህ፣ ምራቅ ያዋጥ ትልቅ ሰው ነህ እኮ። ትመክራለህ፣ ትገስጻለህ እንጂ እንደ ልጅ የምታለቃቀስበት እድሜ ላይ አይደለም ያለው እኮ። 60 ዓመት ማለት እኮ ቀላል ነገር እኮ አይደለም። ሀገር የሚያንጹበት ሀገር የሚያስተካክሉበት እድሜ እኮ ነው ይሄ። ለነገሩ በእድሜ አይደለም አመለካከት የሚለካው፣ የሚለየው በእድሜ አይደለም እንጂ አንተ እዚህ ጋር አትገኝም ነበረ። እዚህ ጋር ኮመንት ለሚጽፉ ሰዎች ቪዲዮ እየሰራ መልስ አትሰጥም ነበረ እንዴ? የሆነ ነገር እንትን ባለ ቁጥር ቪዲዮ እየሰራ እኮ አታለቃቀስም ነበር እኮ በእድሜ ቢሆን። ስለዚህ እኛ በነገርህ ላይ ማንም የሚልከን ሰው የለም፣ ተላላኪ ሰዎችም አይደለንም። እኛ ለመላክ ስራ ያጣ ሰውም የለም። በዛ ልክ ራሳችሁን አታዋርዱ። ስትበለጥ ነው። አሁን ባለፈው ስትመሰክር አልነበረ እንዴ? አይናቸው ምናምን ብለህ ስትመሰክርላቸው አልነበረም? ትልልቅ ሰዎች ናቸው። እኔ ገርሙኛል፣ በእውቀታቸው ተማርኬ ነው። አንድ ሰው እንዴት ለምሳሌ አንድ ሰው የሰለምኩት በንጽጽር ውጤት ነው አለ። ከዛ ያ የሰለመበትን የንጽጽር ውጤት መንገድ የሚያደርጉ ሰዎች፣ ያ መንገድን የሚያስኬዱ ሰዎች ስህተት ላይ ናቸው እንዴት ብሎ ሰው ሊያርማቸው ይሞክራል? አስባችሁታል? ግን እንደዚህ ማለት እኔ ስተረጉመው ምንድነው እኔ የሰለምኩበትን መንገድ ስህተት ነው ማለት ነው። በቃ ባጭሩ እኔ የሰለምኩበት መንገድ ስህተት ነው ማለት ነው። አሁን ለምሳሌ እነ ኢምራን ሲሄድባቸው ልጁ በእነ ኢምራን ውጤት አይደለ እንዴ እስልምና የተቀበለው ልጁ? በንጽጽር ውጤት አይደለ እንዴ እስልምና የተቀበለው ልጁ? እናንተ የምታደርጉት ነገር ይሄ የአገር ምናምን የሚለው ደግሞ አዲስ ፖለቲካ ጀመረ። አንተ የሰለምክበት መንገድ ስህተት ነው ብለህ ካመንክ ለምን እስልምና ውስጥ ቁጭ ብለሃል? አንተ ለምሳሌ እንዴት ነው እስልምና ውስጥ የገባኸው? እንደዛ ከሆነ አንተ የሰለምክበት የንጽጽር ውጤት ስህተት ነው ብለህ እየተናገርክ እኔ ሰለም ያለው ብለህ ደግሞ ታወራለህ እንዴ? ትኩረት ፍለጋ ነው። ሌላ ማሜን አስገቡት። ሌላ ምንም እንትን የለውም። አንድ ቫይራል የወጣ ቪዲዮ ነበረና አመጣው። ከዛ ትናንት ሲቀበሉት የነበሩ ሰዎች አሁን አንቀበለውም አሉ ብሎ ቪዲዮ ሰራ። ያ ንግግሩ እኮ አንቀበለውም ብሎ አንድም ሰው አልተናገረም እኮ። ይሄ ዘርህ ምንድነው እቃህ ምንድነው ምናምን ብሎ አይናገር ምናምን ብሎ የሆነ እንትን ላይ ከልጅቷ ጋር
በዛ ቪዲዮ በጣም ይኮራል። እኔ ግን እዛ ቪዲዮ ውስጥ ያንተ የስካር ውጤት ነው ያየሁበት። ምክንያቱም በንግግር ውስጥ ስትሰክር የምታወራውም ስለማታቅ ምላስህ እኔ ትግሬ ነኝ ማለት አይችልም ብለህ ስትናገር እና ማጅራቱ ነው እኔ ትግሬ ነኝ ማለት የሚችለው። እዛ ንግግር ውስጥ እንኳን ስህተት እንዳለ አንተ ራሱ እስካሁን ደጋግመህ እየሰማኸው እየኮራህበት ስህተት እንዳለህ እንኳን አልገባህም አንተ። ንግግርህ እዛ ውስጥ የስካር ውጤት እንዳለ እዛ ንግግር ውስጥ እስካሁን አልነቃም ይሄ ሰው ማለት። ምላስህ እኔ ትግሬ ነኝ ማለት አይችልም ይላል። ምላሱ እኔ ትግሬ ነኝ ማለት ካልቻለ ምኑ ነው ታዲያ? እንጥሉ ነው እኔ ትግሬ ነኝ ማለት የሚችለው? አንዳንዴ የምታወሩት ነገር ጥሩ ነገር ነው ትክክል ነው ተብላችሁ ሲጨበጨብላችሁ የምትሰክሩ ሰዎች አላችሁ። አንተ ደግሞ እኔ ሰው በመጠጥ ይሰክራል፣ አንተ ግን በወተትና በውሃ ነው የምትሰክረው። ያንተ በጣም ይለያል። ስለዚህ ወደ ራስህ መመለስ አለብህ። ራስህን ማንበብ አለብህ። ወደ ውስጥ መመልከት አለብህ። ብዙ ነገር መቀበል መቻል አለብህ። ማዳመጥ መቻል አለብህ። አንዴ ተናግረህ ሁለቴ ማዳመጥ አለብህ። ዝም ብለህ በሄድክበት እየተናከስክና ስለ ሁሉም ነገር እኔ ላብራራ የምትል ከሆነ እኔ አንተ ውስጥ ተአምር ነው ያየሁት። አንድ ሰው ሻሃዳ በመያዝ ሙፍቲ የሚኮንበትን ተአምር ነው ያየሁት በአንተ ውስጥ ማለት ነው። እንደሰለመ ምንድነው የሸሪዓ ህግ አርቅቅ ያለው ብሎ በወራት ውስጥ መጥቶ እኔ ልዳኛችሁ ብሎ የመጣ ሰው አንተን ያየሁት እኔ። በእኔ ዳኝነት ውስጥ ነው መፈረድ እንትን ማለት ያለባችሁ ያልከው አንተ ብቻ ነህ። በነገርህ ላይ የሚገርም ነው። አንተ ውስጥ ብዙ ተአምር ነው ያየሁት፣ በጣም ብዙ ተአምር ማለት ነው። እንደውም በኢየሱስ ክርስቶስ ላይ ያላየሁት ተአምር ነው አንተ ላይ ያየሁት። የሚገርም ተአምር ነው እንዴ! እንደሰለምክ አፍሪካ ቲቪ የሆነ እንትን ተሰጥቶኝ ወጥቼ ካላስተማርኩ ትላለህ እንዴ? እንዴት መታጠብ እንዳለብህ ሳታቅ እንትን ላይ መሬት ላይ ተቀምጠህ ጣራ ላይ ያሉት ብለህ ትከራከራለህ እንዴ? ግን አይደብርም? ገና ነው እኮ አዲስ እኮ ነው። ገና ብዙ የማታውቀው ነገር እኮ አለ እኮ። ገና ብዙ የምትዳሰው ነገር እኮ አለ እኮ። አይሰለችም እንዴ? ግን ሰው የሆነ ምን ይለኛል የሚባለው ነገር እናንተ ውስጥ የለም? ግን ከኛ በላይ እውቀት ያላቸው ሰዎች አሉና እነዚህ ሰዎች ምን ይላሉ ብላችሁ እንኳን አታስቡ። ሰው ስታደንቅ እንኳን ሰው የምታደንቅበትን እንትን አታውቀውም። እኛ ሰው ስናደንቅ ሰው የእውቀት መጨረሻ መድረስ ስለማይችል አሁን ለምሳሌ አንተ ኤአይ ነው ብለህ የመሰከርክለት ሰው ሳደንቀው አዋቂ ስለሆነ ብቻ አይደለም ማደንቀው፣ በጣም ያውቃል፣ እውቀቱ በጣም አደንቀዋለሁ። አዋቂ ብቻ ስለሆነ ሳይሆን ማደንቀው የማያውቀውን ነገር አላውቅም ስለሚልም ጭምር ነው የማደንቀው። አንተ ግን እሱን እንኳን አላየኸውም። አይናቸው ይሄ ሰው ይገርመኛል እንደውም ሰው ነው ምናምን ብዬ ለማግኘት ምናምን ብለህ እንትን ስትቀደድ ነበር። አሁን መጣና ሌላ ፖለቲካ እየሰራ ነው። ይደብራል። ስለዚህ ከዚህ በኋላ ማድረግ ያለብህ ምንድነው? ወንድም እኔ አከብርሃለሁ፣ እወድሃለሁ፣ ሌሎችም ይወዱሃል፣ ያከብሩሃል። ትልቅ ሰው ነህ። አባታችን ነህ። በነገራችን ላይ እንደ ትልቅ ሰው ተከብረህ ይሄ እንትንህን ቆንጠጥ አድርገህ እንትንህን አግተህ ትንሽ ለማንበብ ለማጥናት ማንነትህን እንትን ለመገንባት መጣር አለብህ። ካልሆነ ግን ትጨልላለህ፣ ጨርቅህን ትጥላለህ፣ ታብዳለህ፣ እያየ የልጆች መጫወቻ ትሆናለህ። አመሰግናለሁ። እሺ ሌሎች ሰዎች ማውራት አለባቸው አሁን። ትንሽ ላሳርፍህና እኔም ይበቃኛል። ለዛሬ ብዙ አወራሁ። አንድ ቀን እኔ ራሱ ተንፈስ ካልክ ያህል እኔ ስለሱንም አስተያየት የለኝም። እንዳልኩ ኦንሊ አንድ ኦፒኒየን ለመስጠት ያህል የዲን ጉዳይ ላይ ልንጠነቀቅ ይገባናል። እንኳንስ እኛ ዛሬ መጣ ነው ላይክ ኡስታዞችም ሆነ እንዳልከው ሙፍቲዎች እንኳን በጣም ተጠንቅቀው ነው ከቁርአን ጋር ትንሽ የራቀ ነገር እንኳን እንዳይኖር ይሄ ሀሳብ ከኔ ነው ይላሉ፣ ወይንም ደግሞ አላህ ነው የሚያውቀው ብለው ነው የሚደመድሙት። እስልምና ደስ የሚለው ኡስታዙም ሁሉም አንድ ቦታ ላይ ነው የሚሰግደው፣ እኩልነት ያለበት ቦታ ነው። ሀሳብ የሚፈራበት ቦታ ቀድሞ ብዙ ነገሮችን የተቀመጠበት ቁርአን አለ። ሀሳብ ሙስሊሞች ይፈራሉ ማለት ሞኝነት ነው። ሀሳብ አይንሸራሽ። እኔ ስለ እስልምና ብቻ ነው ማውራት የምችለው፣ ስለሌሎቹ ስለማይመለከተኝ። ሀሳብ ላይ ይክን ኢንተርቴን ዩርሰልፍ የትኛውንም ሀሳብ ገደቡን እስካልጣሰ አላህና መልእክተኛው የሚሰደቡበት እስካልሆነ ድረስ
ነቢያችን ሰለላሁ ዐለይሂ ወሰለም በሰዓቱ እንኳን ቁጭ ብለው ከክርስቲያኖችና ከአይሁዶች ጋር ይማማሩ ነበረ፣ ይነጋገሩ ነበረ፣ ይኗኗሩ ነበር። አሁን የመጣው ነገር ለመነቃቀፍና ራስን ግሎሪፋይ የሚደረግ አይደለም። እስልምና ላይ ግሎሪ ሁሉ የሚገባው ለአላህ ስለሆነ የኛ ክሬዲት ምንም የሚረባን አይደለም። የኛ የሚበጀን ነገር ለሱ ለአላህ የሚያቃርበንን ነገሮች ላይ ብናተኩር መልካም ስለሆነ፣ ስለዚህ እንደ ሀሳብ ይፈራል ማለት እስልምና ውስጥ ዘበት ነው። የትኛውም ጥያቄ ካለ ብትጠይቁ ብትማሩበት ሰለምቴዎች አሪፍ ነው። ልጆች የሚለውን ነገር ብቻ ሀሳብ ልስጥበትና ስላነሳው አይቀር ብዙ ሰው እንትን ስላረገ በየትኛውም ሃይማኖት ልጆች የሚከለከሉበት ጉዳይ አይደለም። ሞር የሚማማሩበት ቦታ ስለሆነ ልጆችን አግልለህ የሚመጣውን ትውልድ ገሸሽ አድርገ ወይንም ደግሞ ሞደርን አደረግኩት ብለ ሄደ ይጫወቱ እነሱ አያስፈልጋቸውም ትምህርት አራስ ናቸውና ቤተሰቦች ቤት ይቆዩ የሚባል ነገር የለም። ያንን ነገር ስሰማ ትንሽ ዲስአፖይንት አድርጎኛል። ከእውቀት ማነስ ከሆነ ቀድመን ልንጠይቅ ይገባናል። እስልምና ስንሰልምም ጠይቀን ብንሰልም አሪፍ ነው። ብዙ አስተማሪዎች አሉ በተገቢ ሁኔታ ያስተምራሉ። በውስጥ ግዴታ አንዳንድ ጊዜ ከሆነ ጊዜ በኋላ የገባኝ በአደባባይ መጥቀስ አያስፈልገውም። የውስጥ ጥያቄዎች ካሉን እስልምና እንዴት ነው ብለን መጠየቅ ያስፈልገናል። በቃ አለማወቅ ሰልመንም ከነበረ ስንገባበት ጥያቄዎች፣ ዳውቶች ወይንም ደግሞ በየቀኑ አዳዲስ እውቀቶች ነው እያሰፋን የምንመጣው። ስለዚህ በውስጥ የሚከለክሉ ኡስታዝ ካለ እንደውም ስጠይቃቸው አልመልሳሉኝ፣ በውስጥ ከሆነ ችግሩ አላስተምራሉኝ፣ ቁርአን አላስቀራሉኝ፣ የድን ትምህርት የለም የሚሉ ከሆነ ያንን ኮምፕሌን ማቅረብ ይቻላል። ግን ከመጣም በኋላ ግዴታ ለሌሎች ማሞቂያ ስንል የኤረሮችን እየፈለግን እዚህ ጋር እንዲያልቀበለውም እዚህ ጋር እንትን አላለኝም እዚህ ጋር ቆረጠኝ እዚህ ጋር ፈለጠኝ ምናምን እስልምና አይመችም ለእንደዚህ አይነት ውዥንብርና ግርግር ለመፍጠር። ቢኮዝ ሁሉም ሙስሊም እንዲማር ያለውን ገንዘብ ሁሉ ና ተማሩ ነው ሲባረግቡና ተማሩ ነው 24 hours የምንሰማውም እስካሁንም ድረስ። እኔ እንኳን እየተማርኩ አዲስ እየተማርሽ አይደለም ተማሪ እንኳን ትባላለ። ኢትስ ኦኬ ነው የእውቀት ጥጉ ገና ስለሆነ፣ ስለዚህ ብንማር የምንጠቀመው እኛ ነን። ጥያቄ ካለን በውስጥ ብናገኝ አሪፍ ነው። እንትንን አንቀበልም እንትን እንደዚህ ብሎ እስልምና ላይ አይመችም። ምናልባት ለፍልስፍናና ለተለያዩ ኢንተርቴንመንቶች ፐርፐስ ከሆነ እሱን ልንለይ ይገባናል። ምክንያቱም እኔ ፈላስፋ ነኝ ካልን ፍልስፍናችንና እስልምናው እንዴት ይሄዳል? አይምሮ በጣም ብሮድ ሰፍቷል ካልን ሰዎችን ማናነቃ ከሆነ ቢኮዝ ትልቁ ዳዕዋ ቀን ላይ ሰዎች ጥሪ ነው። የእስልምና መንገድ ስትጠራ ነው ውሎ ባኗኗር በንግግር በህይወት በምታውቀው ነገር ሁሉ አንዱንም አያ እንኳን በማስተላለፍ እንድትጠራ ነው የሚጋብዘው እስልምና። ኖት ሞር እንትን ውዥንብር ለሌላ ሰዎችን እንትን የምንልበትን ብላይንድ የምናደርግበት ቦታ አይደለም። ሰዎችን የምታወርበት ቦታ አይደለም እስልምና። ሰው የሚመስላችሁ ካለ ዝንበል ተባሉ ምናምን ዝንበሉ የሚባል ነገር የለም። ጠይቁ ተማሩ ነው እንደው ሞር የሚባለው። ግን የምንጠይቃቸው ጥያቄዎች ለማን ፐርፐዝ ነው? ለኦዲየንስ ነው? ለሌላ ለምናገኝበት ጌን ነው? ለፎሎወር ነው? ገንዘብ ለማግኘት ነው? ምናምን ከሆነ ይሄ ክስረት ነው በእስልምና ኦልሬዲ ያስታውቃልም። ይሄ መክሰር ነው። ግን እውነተኛ እውቀትን ኖሌጅን ከሆነ የዲን እውቀትን ፈልጋችሁ ከሆነ የሚከለክላችሁ ቅድም እንዳለው በሩ ላይ አይደለም። መስጂድ ገብታችሁ ቁርአን መማር እፈልጋለሁ ብትሉ የሚከለክላችሁ አንድም ሰው ስለሌለ ማለት ነው። ስፔሲፊካሊ ኤከሌ የሚባለው ሰውዬ ለእኔ ጉዳይ አይደለም። ግን አንድ ነገርን ሲጠራ ሰለምቴዎች ተብሎ ነው አብረን የምንቦካው። ስንቶች ዋጋ የከፈሉበትን ስንቶች ብዙ ነገር ሳክሪፋይስ ያደረጉበትን ለቃቃ ጨዋታ ለንግግር ማሳመሪያ ሰልሜ ነውና እንደፈለኩ ዲኑን አደርጋለሁ የምንልበት አይደለም። ቢኮዝ ብዙዎቹ ሷሃባዎች ሰልመው ነው የምናውቀው። የከፈሉትን የደም አይደለም የሩብ ጠብታኛ እንኳን አልከፈልም። በዚህ ቴክኖሎጂ ዘመን ስልካችንን ብድግ አድርገን ብናወጣ ሁሉ ነገር ጉጭ ብሎ ይወጣልናል። ሰው ሁሉ አያስፈልጋችሁ ይችላል። ግዴታ ከሌለ ጠይቅ አይደለም። ስልካችሁ ላይ ቲክቶክ ወተን የምንለፈልፍበትን ለሌሎች እንትን የምንልበትን ገብታችሁ ጀስት እንደዚህ አይነት ጥያቄ አለኝ እስልምና እንዴት ነው እንትን እንዴት ነው ፍልስፍና እንዴት ነው ወቴቨር እንዴት ነው በቃ ማወቅ የምትፈልጉትን ነገር ያስቀምጥላቸዋል። ከዛ በኋላ ደግሞ የእምነት ጉዳይ አይደለ። አሁን አንዳንድ ጥያቄዎች ውስጥ ቢመጡ እንኳን የእምነት ጉዳይ ነው አይደል? ጊዜ ፕሮሰስ እስቲ ጊቭ ኢት ታይም ጊዜ ያስፈልጋል። ስለዚህ በጊዜ ሂደት የሚገባን ነገሮች አሉ፣ በመኖር የሚገለጥላችሁ ነገሮች አሉ። ስትኖሩት እስልምና ሞር አንደርስታንድ ይደረጋል። ዝም ብሎ ስለተቀራና ስለተጮህም የሚሆን ነገር አይደለም። ሰው ደጋግሜ የምላችሁ ሰለምቴዎች ተማሩ፣ እንማር። ያንን የማያደርጉላችሁ ከሆነ በየትኛውም መንገድ እሱን መንገድ መፍጠር እንችላለን። ከዛ ውጭ ግን አማረብኝ ተብሎ
ብዙ የተከፈለለትን ነገር እየመጣችሁ ባታብካኩት መልካም ነው እላለሁ። አይ ማብካት ይመቸናል ካላችሁ ደግሞ ሙስሊሞች ተጠንቀቁ፣ በቃ ለዩ። የሚሳለቅና በሃይማኖታችሁ በዲናችሁ ጉዳይ ቃቃ ጨዋታ ለሆነባችሁ ነገር ፎሮና ተብለ እኔንም ቢሆን አንፎሎ አድርጉኝ። ኦር ደግሞ ትልልቅ የምትሉት ትልቅ ካላህ በቀር ላይ ሂውጅ የሆነ ነገር ከህይወታችሁ በቀር ስለሌለ ጅስ ግዴታ ለቲፎዞ ብላችሁ አይ ከሊት ናትና አይ ከሌ ኖ ከዲናችሁ የሚበልጥ ነገር ቅድሚያ ዲናችሁ ነው፣ ከዛ ፋሚሊያችሁ ነው፣ ከዛ እያላችሁ የምትመጡበት ነው። ቅድሚያ ያስቀመጣችሁት ግን ከሌና ከሌን ከሆነ ከሌ ዛሬ ላይ በቃ ላይክ ቲፎዞ ስላለው ለቲፎዞ ግርታ ከሌን እከተለዋለሁ ከሆነ እየከሰር እንዳንመጣ። ቢኮዝ አንዳንድ ጊዜ ተያይዘን መውደቅም ስለሚመጣ ዊ ሃቭ ቱ ቢ ኬርፉል። ለጭብጨባና ይሄ ቲፎዞ በጣም ከባድ ነው። ሚዲያ ከባድ ነው። ቲፎዞ ይፈልጋል ያንን። አሁን ብዙ ፎሎወር ያለበት ትናንት ሳዳቢ ዛሬ እንደዚህ ነው ምናምን ሳይሆን ላይ ጭንቅላታችሁ ሴንስ የሚሰጣችሁትን ታውቃላችሁ። አምላካችሁና ነቢያችሁ የሚከበሩበት ቦታ ተገኙ። ከዛ ውጭ ያለው ነገር ግን አይ ቲንክ ትርፍ ነው፣ ሌላ ሁሉ ትርፍ ነው። ላይክ ኢትስ ቦነስ። ሰውን ማስለም ራሱ ራሳችንን ሳናድን አሁን እዚህ ላይ እየወደቅን ከሆነ ያሰጋል። ልንማር ይገባል እኛ ራሳችንም ማለት ነው። ልንመረምር፣ ለሰዎች ልንፈርድ ከሆነ አጓጉል አመሎችን ልናሳይ ከሆነ ይሄ ክስረት ነው። ስለዚህ አሰ ሙስሊም ብዙ የሚጠበቅባችሁ እናንተ ሙስሊሞች እኔን ጨምሮ ስርዓት ልንይዝ ይገባናል። የምንሄድበትን የምንውልበትን የምናደርጋቸው ነገሮች ሁሉ የሚቆጠርብን ነው። ከዚ ፈራጃችን አላህ ነው። አላህ ነገ ለአንዷም ነገር እንዲፈርድባችሁ ለእኔ ላጠፋው ጥፋት እኮ እኔ አሁን ስለ ከሌ ሳወራ እኮ በጣም የምጠነቀቀው ስልም በፊት ቢሆን ኤቲስት እያለው ይሄን ሰውዬ አይደለም ማንንም አውጥቻ አሰጠዋለሁ። ግን አሁን ላይ የሰውን ኃጢአት ነው እኛ ራሳችን የምንቀበለው። ስለ ሰው ስናወራ የምንማረው ነው አይደል? የሆነ ነገር እኛ የሰውየውን የራሳችን ጣጣሳ የሰው ኃጢአት እንደገና መሸከም አለ። ስለዚህ ያላህ ነገር ላይ ቆሜ ባላጠፋሁት ባልሰረ በዚች ምላሴ ምክንያት እንዲጨምርብኝ አልፈልግም። ሶ አትሊስት ብንመካከር አሪፍ ነው። ካልሆነ ግን ጀስት ቢ ኬርፉል። ከዚህ የሚያምር ይሄ ቢዩቲፉል ሪሊጅን በኢትዮጵያ ብቻ አይደለም ያለው የሚመስላችሁ፣ በአካባቢ በግሩፕ በዘር በሆነ ነገር አይደለም። በዓለም ደረጃ እየተሰለመ ባለበት ሁኔታ እስቲ ቼክ አውት የሌሎቹን ዓለም ላይ ያለውን ኮንቴንቶች ብታዩት እንዴት ነፍሳችሁን ላይ ምን ያህል እያነበቡ ምን ያህል እየተማሩ ምን ያህል ሰዎች ዳዕዋቸው ህይወታቸው ምን ያህል ዋጋ እየተከፈለበት በቃ እንዴት እንደሆነ ብታዩ ትደመማላችሁ። እና ምናልባትም ከተሳሳትኩኝ ሶሪ፣ ግን በጣም የሚገርም ውበት ያለው እስልምናዬ ዝም ብላችሁ እኔ አረን ነው አላቅም ብቻ ጀስት አናብካካው። በተቻለን አቅም አዋቂ ነን የምንል ሰዎች ትንሽ እውቀቱንም እያወቅን ዲናችን ላይ ብናተኩር አሪፍ ነው። ከዚህ ውዴታን ነው የሚያስተምረኝ። ሃይማኖቴ መገፋፋትን አይደለም እንድንተቃቀፍ ነው እንጂ ሁሉንም አቃፊ የሆነ ነው። ሪስፔክት የሚሰጥ ነው። ሁሉ ነገር መንገድ አለው ወይ አለው። ዲኑ ሞላ ሁላችሁ ሲላላ እኮ የቀረ ነገር ፉል ስለሆነ ነው ነው እንደዚህ። አሁን ከዘመናት ባሻገር አሁን 1000 ምናምን ዓመት በኋላ ቁርአን ከወረደ በኋላ እስቲል እዛው ሄደን የምንሆነው ኤቭሪቲንግ ኢዝ ዴር። ሁሉ ነገር እዛው ላይ ስላለ ነው። ህይወትም ንግግርም ምንም ነገር የጎደለብን ስለሌለ አይ የኔን ሃይማኖት ሰዎች በነገሩኝ ሌቭል ነው የምቀበለው፣ ይሄ እንከስራለን። ከዚህ የኔን ሃይማኖት ማናችሁም ማነጻጽራችሁ አትሰጡኝም። እናንተ ሙስሊሞች ናችሁ ሲለኝ እኔ አላህ ነው እንጂ ያለን ከሌ ቢሆን ኖሮ የኔ ንግግር ቃላት ባለማማር ትወስዱብኛላችሁ። ወይ መልኬ ወይ የሆነ ነገር ወይ የሆነ ነገር ግን የሰጠኝ ይህንን ዲን የሚሰጠው አላህ ስለሆነ ልንጠነቀቅ ይገባል። ቢካዝ የነፍስ ጉዳይ ስለሆነ አረዝማለሁ ወሬ። መቼም አመሰግናለሁ እድል ስለሰጠኝ ባቢዬ። በረጅም ጊዜ ነው ቲክቶክም የገባሁትኝም እንደዚህ የተጫወትኩትኝም። አከብረሃለሁ። አንዳንድ ጊዜ በስጫ ስልም እሱ ላይ ይቀለኛል ከሌላ ሀሳቤንም ለመግለጽ። ነፃነት ከፈለጋችሁ ግን ዊክን ሀቭ ኤኒ ዲስከሽን፣ ሰፋፊ የሆነ ጭንቅላትን ፈታኝ ዲስከሽኖች እንፈልጋለን የምትሉ ፕላትፎርም አዘጋጁና ዲስከስ አድርጉ። እኛ የምንማርበት ይሆናል። የሆነ ወጣ ያለ አይምሮ የሰፋ ነው የምትሉ ሰዎች ከእናንተ ጠባችኋል ካላችሁን እስቲ ላይክ እኒው ሰፍተን ላይክ ለሚሲ እኛም እኮ ማየት እንፈልጋለን። ዝም ብሎ ግን እዚህም እዛም የተብካካ ነገር የነፍስ ረሃባችሁ ገና ጭንቀት ላይ ናት ብዬ ስለማስብ ከምናችሁ ልማር እንደምችል አላውቅም። ስለዚህ እንረጋጋና እስቲ ለሳብ እኔ ኤቲስት አይደብረኝም፣ ኦርቶዶክስ ጴንጤ አይደብረኝም። ምን በበለጠ ሙስሊም ስለሆንኩ ሙስሊሞች ከሳወራ ሪላክስ አድርጌ ልሰማ እችላለሁ አይደል? ግን እስቲል ከነሱ ጋር ሁሉ አይደብረኝም። አዳዲስ ሀሳብ አዳዲስ እይታዎች ካሉ
መስማት ደስ ይላል እኮ ላይክ ወጣ ያለ እይታዎችን አዩ እንላለን። ግን ስድድብና ላይክ ሲኪንግ አቴንሽን ረሃብ ገንዘብ ለመሰብሰቢያ ከሆነ ገንዘቡም ያልቃል፣ አቴንሽኑም ይዘጋል፣ ቲክቶክ ፕላትፎርም ይቀየራል ምናምን። ሰው የዛን ሰዓት ደብቁኝ እንዳንል እስቲ የሆነ ትውልድ ላይ የሆነ ዘመን ላይ እከሌ እኮ ያለው የሆነ እይታ አስተሳሰብ እኮ ገርሞኝ ነበር። እስቲ አስደምሙን እንጂ ሃይማኖታችን ላይ መታችሁ አትብካኩ። ታንክ ዩ። እውቀታቸው በአፋቸው ስፋት የሚለኩ ሰዎች ብዙ ስለተናገሩ ሰፊ እውቀት ያላቸው የሚመስላቸው ሰዎች ስለበዙ ነው። በነገራችን ላይ እኔ ነኝ ስለ ተድላ የተናገርኩት። እየተናገርኩ ያለሁትም ስለ ተድላ እኔ ብቻ ነኝ እየተናገርኩት። ማንንም ሰው ሌላ ሰው አልተናገረም። አዲስ እየሰጠች ያለችው ሀሳብ የራሷ ሀሳብ ነው። ሲቀጥልም ስለ ተድላ አይደለም ሀሳብ እየሰጠች ያለችው፣ ከሃይማኖቷ እንደ ሙስሊም በአጠቃላይ ነው ሀሳብ እየሰጠች ያለችው። እኔ ግን አሁን እያልኩ ያለሁት ምንድነው፣ ሳይሮጡ ይቀድማሉ፣ ሳይማሩ ያስተምራሉ ብዬ ሰለምቴዎችን እየነኳቸው ስለሆነ ሰለምቴዎች ሀሳብ የመስጠት እንትን አላቸው። በነገራችን ላይ መብታቸው የተከበረ ነው። ማንም ሰለምቴ ከሆነ ገብቶ ሀሳብ መስጠት ይችላል። እዚህ ጋር ስለማንንም ሰው ስም አንስቶ ራሱ ሀሳብ መስጠት ይችላል። ለምን ሲባል ስለሚመለከተው። እኔ ሀሳብ ስሰጥ የሆነ ሰለምቴን ስተቸው ሰለምቴ እያልኩ ስለምተቸው ሰለምቴነት ምን ማለት እንደሆነ፣ ሰለምቴዎች እነማን እንደሆኑ፣ ሰለምቴ በምን እንደሚከፈሉ የሚባለውን ነገር እንትን ለያይቶ ማስቀመጥም ስላለበት እኛም እኮ እዚህ ጋር አለን የሚል ሰለምቴ ሊኖር ስለሚችል ሰለምቴዎች ሀሳብ የመስጠት መብታቸው የተከበረ ነው። ሲቀጥል ስለ ተድላ የተናገርኩት እኔ ብቻ ነኝ። ለምን ሲባል መናገር ስላለብኝ፣ ለምን ሲባል እኔ የሚከለክለኝ የትኛውም ህግ ስለሌለ ማለት ነው። እኔ የመናገር ነፃነቴን ስለምጠቀም፣ የመናገር ነፃነቴን እጠቀማለሁ ማለት ግን የሰዎችን ጆሮ ተከራይቼዋለሁ ማለት አይደለም። የኔ የመቀደድ ፍላጎቴን፣ የኔ የመናገር ጥማቴን የማበርድበት የሰው ጆሮ ስላገኘው አይደለም። ምቷቸዋል። ምናልባት የምናገረውን ነገር ቁም ነገር ይኖረዋል ብዬ ስለማስብ ነው የምናገረው እንጂ መናገር ስለቻልኩ ብቻ አይደለም የምናገረው። እንደዛማ ከሆነ በጣም ከባድ ነው። እንደዛማ ከሆነ እንትና እየሆንኩ ነው ማለት ነው። ስለዚህ እኔ እናገራለሁ። ለምን? ስለተነካን፣ ለምን? ያፈሉ ሰዎች ስላሉ፣ እኛ ቀጪ ስለሆን። ቀጪ የሚባለው ያው በሐሳብ ነው የምንቀጣው እኛ ሰው እንጂ ቀጪ ሌላ ነው። ሰው በሐሳብ እንቀጣለን። የመናገር ነፃነታችንን ተጠቅመን ነው የምንለፈልፈው ብለው የሚጮሁብን ሰዎች፣ እኛ ደግሞ ያለ መስማት ነፃነታችንን ማክበር አለባችሁ ብለን ጀረጉንዳቸውን እንትን እያለ ነው ማለት ነው። ስለዚህ እንደዚህ ተብሎ እንትን መወሰድ አለበት። ተላላኪ እንዳልሆን ለመናገር ነው የመጣ ነው። እኛን ለመላክ ጊዜውን የሚያጠፋ ማንንም ሰው በቲክታክ እንደሌለ፣ በተለይ የተባሉ ሰዎች ማለት ነው ይልካሉ የተባሉ ሰዎች እኛን በመላክ ጊዜያቸውን እንደማያጠፉ ለማረጋገጥ ነው። የነሱ እኔ በነገራችን ላይ የነሱ ተላላክ ብሆን እድለኛ ነኝ። አግኝቼ ነው እኔ እድለኛ ነኝ። ምክንያቱ የነሱ ተላላኪ በሆንማ በእውቀት ነበር ምላከው። እኔ የሆነ ነገር አሸክመው በቃ እውቀት ሐሳብ አሸክመው ይልኩኝ ነበር ማለት ነው። ችግሩ ግን እኔ እድል የለኝም፣ እድል ቢስ ነኝ። የነሱ ተላላኪ አልሆንኩም እድል ስለሌለኝ። አንተ ግን ምናልባት ቀማኸኝ ብለህ እንትን የምትል ከሆነ አትላከም እንጂ አይልኩህም እንጂ ህፃን ልጅም አይላክም። በነገራችን ላይ ውሰድ ብለህ የሰጠኸውን ነገር ያሰብክበትን ቦታ ሊያደርሰው ስለማይችል ህፃን ልጅ ሊላክ አይችልም። በነገራችን ላይ ግን ይሄ የመላክ ነገሩን ቅናት እናንተን ከያዘብህ ደግሞ ችግር የለውም። እኔ ላኩኝ እኔ ያለው ብለህ ለማገልገል እንትን መሆን አለብህ፣ ውስጥን ማዘጋጀት አለብህ ማለት ነው። ተድላ ወንድሜ እኔ አከብርሃለሁ። ስለማከብርህ ነው ወደ ውስጥ መመልከት አለብህ እምለው። ስለማከብርህ ነው። ማንነትህን እየተናጋ ነው እምልህ ስለማከብርህ ነው። አንዴ ከንቲባ፣ አንዴ ሰላም ሚኒስተር፣ አንዴ የትምህርት ሚኒስትር እኔ የራሴ ድምፅ ተመልሶ ስሰማው እንዴት እንደሚያስጠላኝ። እንደውም መጠንቀቅ ያለባቸው የራሴ ድምፅ ተመልሶ ከሰማው ላይቡን ዘግቼ ነው የምወጣው። ደነግጣለሁ ሁላ ያስጠላኝ። ስለዚህ ተጠንቀቁ ሆንት እና ወንድሜ ተድላ በአንተ ውስጥ ብዙ ተአምር ብናይም፣ በአንተ ውስጥ ብዙ ድንቃ ድንቆችን ብናይም፣ በአንተ ውስጥ ብዙ የሚገራርሙ ነገራቶችን ብናይም ምን ሸሪዓዊ ህግ በሳምንት ስላረቀቅ፣ 1 2
አንድ ሰው ሰልሞ ሙፍቲ እንደሚኮን፣ 3 ሸሃዳ መያዝ ማለት የመጨረሻ እንጂ የመጀመሪያ እንዳልሆነ እያለ ይቀጥላል። እነዚህ ድንቃ ድንቆች ናቸው። ስለዚህ ወንድሜ እንደ ሰው ምን መክረህ ምንድነው እንደኔ ማለት ነው። ሌሎች አይመለከታቸውም። ስላንተ ያወራ ሰውም የለም እዚህ ጋር። በነገራችን ላይ ካለ አስገቡት። እኔ በክብር ሐሳቡን ሰጥቶ መሄድ ይችላል። ችግር የለብኝም። በክብር እኔ ዝም ብዬ እሰማዋለሁ። አይ የሚልበት ነገር ካለ እኔ አዳምጠዋለሁ። ችግር የለብኝም። እንደውም ጠቆም ማድረግ የምፈልገው ምንድነው ከልጅቷ ጋር በልጅቷ ኢንተርቪው የተደረጉት እሱና የሆነ የትግራይ ተወላጅ ልጅ የተናገረው እዛ ንግግር ውስጥ በጣም ስለሚኮራበት ጣሃም ስለሚልበት ቪዲዮውን ቫይራል ወጥቶ ብሎ ስለሚያስብ በዛ ነው የፈመስኩት ብሎ ስለሚያስብ እዛ ውስጥ ግብዳ የሆነ ስህተት እንዳለም ለጠቁመው ነው። አስባችሁታል? አይምሮ ያለው ሰው እንዴት ነው ያንተ መላስ እኔ ትግሬ ነኝ ማለት የሚችለው ብሎ መናገር እኮ በጣም በጣም ከባድ ነገር እኮ። በሌላ ሀገር ቢሆን እኮ በዛ ብቻ ትጨፈጨፍ ነበር እኮ። ንግግር በሙሉ ውድቅ ይሆናል በዛ ብቻ ማለት ነው። ለምን? በውሃ ስለሰከርክ። ገብቷል? በውሃ ስለሰከር ያ ንግግርህ ብቻ ኢንተርቪው ያደረግከውን በሙሉ ያፈርሰዋል። አንተ ምክንያቱ እዛ ውስጥ ማንን ምንድነው ሰክረህ ነበረ ስታወራ የነበረው፣ በስሜት ውስጥ ሆነ ነው ስታወራ የነበረው ማለት ነው። ስለዚህ ቪዲዮውን እንኳን አሁን አምጥተህ ስትደጋግመው ቪዲዮ ስትሰራ በቪዲዮ ቁረጠው። ምላስ እንዴት ነው እኔ ትግሬ ነኝ ማለት የሚችለው ብለህ እንትን አትልም። ምላስ እንጂ እንጥል እኔ ትግሬ ነኝ ማለት አይችልም። ምላስ እንጂ እግር እኔ ትግሬ ነኝ ማለት አይችልም። ገብቶሃል? ምላስ እንጂ ጆሮ እኔ ትግሬ ነኝ ማለት አይችልም። ወይ ኦሮሞ ነኝ፣ አማራ ነኝ፣ ጉራጌ ነኝ ማለት አይችልም። ስለዚህ አስተካክለው ለማለት ነው ወንድሜ። ሰለምቴዎች ሐሳብ መስጠት ትችላላችሁ፣ መብታችሁን ነው። ምክንያቱ እኔ ሰለምቴዎች ሳይሮጡ ይቀድማሉ፣ ሳይማሩ ያስተምራሉ የሚለውን እንትን ለእናንተ እየሰጠሁት ነው በአጠቃላይ ማለት ነውና አይ አይደለም የምትሉበት ሐሳብ ካለ መስጠት ትችላላችሁ። ምንድን ነው